መሳቀ በነገረ ድነት ትምህርት ከላይ እንዳየነው ሁሉን የምንወስንበት መኖራችንን የመኖር ትርጉማችን ሁሉ የምናይበት እንደሆነ ተመልክተናል። መዳን ወይም ድህነት የሚለው ቃል በሶስት ጉዳዮች ሊታይ ይችላል። አንደኛው ጉዳይ ስለ መዳናችን ስለ ነፍስ ድነት አምላካችን ሰው ስለሆነበት ቅዱሳት መጻሕፍት ስለተጻፉበት ነቢያት ትንቢት ስለተናገሩበት ሐዋርያት ዙረው ስላስተማሩበት ምስጢራተ ቤተክርስቲያን ስለሚፈጸሙበት ጉባኤያት ቀኖናውያን ሁሉ ስለሚወሰኑበት አጠቃላይ ሁለንተና ኦርቶዶክሳዊ አስተሳሰብ ስለጸናበት የሚነግረን ኃይለ ቃል ነው ማለት ነው። ድነት በዚህ ሁሉ ይህ ሁሉ የሆነው ስለ ነገረ ድነት ስለ ነፍሳዊ ድነት ስለሆነ። ሁለተኛው መዳን የሚለው ቃል ስለ ፈውስ ሊነግረን ይችላል። በስጋ ስለመፈወስ ከደዌ ከመቅሰፍት ስለመፈወስ የሚነግረን ነው፣ አፋዊ ነው ማለት ነው። ይህንን የሚያመለክተን ፈውሳዊነትን ስለ ፈውስ የሚያመለክተን ነው ማለት ነው። ፈውስና ድነት በጣም የተለያዩ ናቸው። ስለዚህ መዳን በፈውስ የሚተረጎምበት ጊዜ አለ። ሶስተኛው መዳን የሚለው ቃል በተለያየ ጊዜ በተለያየ ሁኔታ ከተለያዩ አይነት የመቅሰፍት የቸነፈር አይነቶች ማለፍ፣ ይህ በህዝብ ደረጃ በሀገር ደረጃ በምንም መልኩ ሊሆን ይችላል። የሚታለፍባቸው መንገዶች ከመዳን ጋራ በቃል ተተርጉመዋል። ቃሉ አንድ ይሁን እንጂ ሀሳቡ ግን ከነገረ ድነት ጋር ባለው በጣም የተራራቀ ነው ማለት ነው። የተወሰኑትን ለመመልከት ያህል ድነት ወይም መዳን እንደየአግባቡ ሊፈታ የሚችል እንደሆነ ልብ እንድንል ከመጀመሪያው ከላይ እንዳስታወስነው በኦሪት ዘፍጥረት ምዕራፍ 6 ጀምሮ እስከ ምዕራፍ 7 ባለው ብንመለከት ወይቤሎ እግዚአብሔር ለኖህ እግዚአብሔርም ኖህን እንዲህ አለው የምትድንበትን መርከብ ስራ አለው ይለናል። አሁን የምትድንበትን መርከብ ስራ አለው ማለት ከመንጸፈ አይዳኝ መውደቅን በእግር አጋንንት መጠቅጠቅን በአጠቃላይ ነፍሳት ከሲኦል መውጣትን ማለት አይደለም። ለጊዜው ይወርድ ዘንድ ካለው በሰማይና በምድር ከሰማይ ይወርድ ዘንድ ከምድር ይፈልቅ ዘንድ ካለው የጥፋት ውሃ እሱና ቤተሰቦቹ ሆነው እንዲሁም ከሚበሉት ሁለት ከማይበሉት 7 ለዘር ለቀለብ ይዞ ማትረፉን የሚናገር ነው ማለት ነው እንጂ አሁን ይሄ የምትድንበትን መርከብ ስራ ካለ ስለ ክርስቶስ የማዳን ጉዞ የሚተካ ሐሳብ ማለት አይደለም። በዚያ ልክ አይደለም አይሆንም። እና ይሄ ለጊዜው የተደረገ ዘር የተረፈበት ከወረደው መቅሰፍት ከወረደው መዓት መዳን መጠለል በእግዚአብሔር ረድኤት በመንፈሰ ረድኤት ተገብቶ ማለፍ የሚያመለክት ነው ማለት ነው። ይህን የመሰለ ኃይለ ቃል ወይም ይህን የመሰለ ሐሳብ በኦሪት ዘፍጥረት ምዕራፍ 19 ላይ እንደተጻፈው በሰዶም ዲንና አመድ እሳት ሲዘንብባት ያን ጊዜ ሎጥና ቤተሰቦቹ ወደ ተራራው ወጥተው ድነዋል ማለት ነው። አሁን ሎጥና ቤተሰቦቹ ከርደተ መቃብር ከርደተ ሲኦል ወጡ ዳኑ ማለት አይደለም። ምንም እንኳ በትሩፋት በቅድስና የነበሩ በብሉይ ዘመን የነበሩ አባቶቻችን በእደ እግዚአብሔር ተይዘው ነፍሶም ስለ ጻድቃን ውስተ እደ እግዚአብሔር ወይ ለከፎሙ ስቃየ ገሃነም በእግዚአብሔር እጅ ተይዘው በእደ እግዚአብሔር ተጠብቀው ቢኖሩም ከሲኦል መውረድ ወደ ሲኦል መውረድ ግን አልቀረላቸውም። አሁን ሎጥን እንዲህ ማለቱ ይወርድ ዘንድ ካለው በሰዶም በገሞራ ይዘንብ ዘንድ ካለው ከእሳቱ ከመቅሰፍቱ ከጊዜው መናገሩ ነው እንጂ ለዘላለሙ ስለሚሆነው ስለ ነፍስ ድነት እየነገረው አይደለም ማለት ነው። ስለዚህ በኖህም ሆነ በሎጥ የምንረዳው አፋዊ ነው እንጂ ውሳጣዊ አይደለም፣ ጊዜያዊ ነው እንጂ ዘላለማዊ አይደለም፣ ስጋዊ ነው እንጂ ነፍሳዊ አይደለም። ያው ግን ወደ ነፍስ አያሳድግም ማለት ግን አይደለም። ከአፋዊ ከመቅሰፍቱ ከጊዜያዊ ሲድኑ ይህን ያደረገ ማዳን የሚችል አምላክ እንጂ ቢኖር ነው ብለው
በአምልኮት ሲጸኑ መስዋዕት ሰውተው ስባጤ ሰው ደም አፈሰው ሲማጸኑ በእደ እግዚአብሔር ለመያዝ ያበቃቸዋል። ያ መንፈሰ ረድኤት ያ እደ እግዚአብሔር በኋላ ከመከራው ሰውሮ ከሲኦል አውጥቶ በራሱ ባለቤቱ በአካለ ነፍስ ወርዶ የማነዴ የመጣኩ ወከኖቶሙ ጥምቀተ ቀኝ እጁን አሳይቶ ጥምቀት ቁርባን አድርጎ ከሲኦል ለውስተ ሲኦል ጻው ወለውስተ ጽልመት ተከሰቱ ወሪው ብርሃን አብየ በሲኦል ያላችሁ ውጡ ታላቅ ብርሃንንም እዩ ብሎ እንዳወጣቸው እና አውጥቶም በመንፈሰ ረድኤት የነበሩትን በመንፈሰ ልደት በጸጋ እንዳከበራቸው ቅዱሳት መጻሕፍት ይነግሩናል ማለት ነው። ለዚያ መሸጋገሪያ የሚሆናቸው ነው ይሄ። በዚሁ አንጻር ነገሥት ላይ እንደተጻፈው ንዕማን ሶርያዊ በነበረበት ጊዜ ወይም ደግሞ ንዕማን ሶርያዊ በለምጽ ተመቶ ሲጨነቅ ወደ ነብዩ ወደ ኤልሳ ሂዶ በዮርዳኖስ ወንዝ 7 ጊዜ ብቅ ጥልም ብሎ ተጠምቆ ከደዌው ድኗል ወይም ተፈውሷል ወይም ከለምጹ ነጽቷል። አሁን ንዕማን ከለምጹ ነጻ ከደዌው ዳነ እንጂ በነፍስ ድነትን ተጎናጸፈ ማለት ለመጨረሻው የክርስቶስ የመጣበትን ዓላማ በዚያ አገኘ ማለት አይደለም። ያ ዘመን ያ ጊዜ ገና ክርስቶስ ያልሆነበት ይወርዳል፣ ይወለዳል፣ በአጭር ቁመት በጠባብ ደረት ይመላለሳል ተብሎ ይነገር ነበር እንጂ ገና አልመጣም ነበረና። ስለዚህ የንዕማን ፈውስ እንጂ ድህነት አይደለም። ይህን የመሰሉ አሉ አሁንም ቢሆን የምናስታውሳቸው ማለት ነው። እስራኤል በአስቴር ጊዜ በመርዶክዮስ ጊዜ በሐማ ምክንያት መላው እስራኤል የሞት አዋጅ ታውጆባቸው በአስቴር ጸሎት በእግዚአብሔር ቸርነት በመርዶክዮስ ብልሃት እግዚአብሔር አዳናቸው እስራኤልን። አሁን ዳኑ ተብሎ ይነገራል በመጽሐፈ አስቴር። እስራኤል ሁሉ ከመከራው ወይም ከሞት ዳኑ ይባላል። ይሄም ስጋዊ መቅሰፍት ነው ማለት ነው፣ ወይም ስጋዊ ቅጣት ነው፣ ወይም ስጋዊ ሞት ነው ማለት ነው። አፋዊ ነው እንጂ ውሳጣዊ አይደለም። ድህነታቸውም አፋዊ ነው እንጂ ዘላለማዊ ድህነት ሊባል የሚችል አይደለም። በዚህ መልኩ ነው በጾም በጸሎት ወደ እግዚአብሔር ቢያመለክቱ የነገሩትን የማይረሳ የለመኑትን የማይነሳ ልዑል አምላክ እግዚአብሔር ትህድግናውን አድርጎላቸዋል። በጊዜው ከታዘዘባቸው ሞት አውጥቷቸዋል፣ አድኗቸዋል። ይህን የመሰለ ብዙ ነው። በተለይም እንዲያው ጉል ሆኖ የሚታየው እስራኤል ከግብፅ ከመውጣታቸው አስቀድሞ የነበረባቸው መከራ ይታወቃል። በባርነት ነበሩ። ኖራ በመርገጥ ፍዳ ሲያዩ ነው የኖሩት። በዚያ መካከል ላይ ሙሴ ሊቀ ነቢያት ሙሴን 40 ዘመን ሲሞላው ወደ ግብፅ ወደ ምድያም ተሰደደ። 80 ዓመት ሲሞላው ወደ ግብፅ ተመልሶ እስራኤል ሊያወጣ ሄደ። 10 መቅሰፍት 11ኛ ተአምር ይዟቸው ወጥቷል። አሁን ባህር ከፍሎ መና ወርዶ ውሃ ፍልቆ ደመና ጋርዶ ወገኖቹን ይዞ ወጥቷል። ከባህርም ከስጥመት አድኗቸዋል። አሁን ይሄ እስራኤልን አዳናቸው። ወአድኃኖሙ ለሕዝቡ ሕዝቡን አዳነ ተብሎ ይናገራል። አሁን አዳናቸው ማለት ከነፍስ ቅጣት ከነፍስ ከሞት አዳናቸው ማለት አይደለም። ለጊዜው በፈርዖን እጅ ይደርስባቸው ከነበረው በባህር ስጥመት ይደርስባቸው ከነበረው ከልዩ ልዩ መከራ መዳናቸውን ያመላክታል ይናገራል እንጂ ዘላለማዊ ድህነትን የሚነግረን አይደለም ማለት ነው። ይህን የመሰለ በብሉይ ዘመን ተደርጓል። ይህንን የመሰሉ ታምራቶች ተደርገዋል። እንደሚታወሰው ታላቁ አባታችን የትዕግስት ምሳሌ የሆነው ወሰማዕክሙ ትዕግሥቶ ለኢዮብ ወናውን አስተበጽሖሙ ለእለ ተአገሡ የኢዮብን ትዕግስት ሰምታችኋል ብሎ ሐዋርያ ያዕቆብ የመሰከረለት ኢዮብ ንብረቱ አልቆ ቤቱ ወድሞ በአጠቃላይ እንዳልነበረ ሆኖ እሱም በደዌ በቁስል ተመቶ መከራ በሚያይበት ጊዜ መጨረሻ ላይ በዮርዳኖስ ወንዝ ገብቶ 7 ጊዜ ብቅ ጥልም ብሎ ተጠምቆ ከደዌው ተፈውሷል። ጻድቅና ፍጹም ሰው የተባለው ኢዮብ ያ ከደዌ የተፈወሰበት ፈውስ እንጂ ድህነት አይደለም ማለት ነው። መድኃኔ ዓለም ክርስቶስም በሚያስተምርበት ጊዜ ይኸው ቃል ነበረ፣ ይኸው አይነት ነበረ። መድኃኔ ዓለም መርከብ በሚሄዱበት ጊዜ በማቴዎስ ወንጌል ምዕራፍ 8 ላይ ከቁጥር 23 ጀምሮ እንደተጻፈው አድኅነነ ከመ ንሙት ቅዱሳን ሐዋርያት ማዕበል ሞገድ ሲነሳባቸው እንዳንሞት አድነን ብለው አንቀው ቀሰቀሱት። መድኃኔ ዓለም ክርስቶስም ተነስቶ ኖ ከመ ውሉደ ሥጋ
ሰው እንደመሆኑ ያንቀላፋል፣ አምላክ እንደመሆኑ ባህሩን ይገስጻልና ተነስቶ ምን ያስፈራችኋል? ኦ ሕጹፃነ ሃይማኖት፣ እናንተ እምነት የጎደላችሁ ከእሱ ጋር ሳለን መቅሰፍት፣ ጥመት፣ መዓት አያገኘንም አትሉም ወይ ብሎ ባህሩን ገሰጸው፣ ጸጥ አደረገው። አሁን ሐዋርያት ከመስጠም ድነዋል። ይሄ መዳንም ዋናውን የመዳን ሂደት ያሳየናል እንጂ ራሱ ሐዋርያት ከመስጠም ዳኑ ማለት ልጅነት አገኙበት ማለት አይደለም። ልጅነታቸው በክርስቶስ ማየ ገቦና ድነታቸው በክርስቶስ ደም በደመ ገቦ ነው ማለት ነው። ከዚያ በኋላ መስቀል ተሸክመው በሚኖሩበት መንገድ ነው የሚሆነው ማለት ነው። ቅዱስ ጳውሎስ ወደ ሮም ታስሮ በመርከብ ሲወሰድ በሐዋርያት ሥራ ምዕራፍ 27 ላይ ከባድ አደጋ ደርሶባቸው መርከብ ተሰብሮባቸው 60 ሰኮየታ መሬ መርከቡ 3 ቀን ተሰባብራ ስባሪያው ስትቅበዘበዝ ቆይታለች። ያን ጊዜ ወጸለይነ ከፈ ፍጡነ ይጽባህ ሲዘንብ ብሎ ሲሰንድ ብያደረባቸው ምናልቅ መስሏቸው ሲጨነቁ ነበረ። ቅዱስ ጳውሎስ ያንን መከራ አሳልፏል ማለት ነው። ከአብረው የነበሩትም እንደዚሁ አሳልፈዋል። አሁን እነሱ ዳኑ ይለናል። አሁን ዳኑ ማለት ከነፍሳዊ ድነት ማለት አይደለም። በዚያ ውስጥ ቅዱስ ጳውሎስ ቢኖርም ሌሎቹ እምነት የሌላቸው በክርስቶስም የማያምኑ ሰዎች ነበሩ እና ድነታቸው ከጊዜው ከስጥመቱ መዳናቸውን እንጂ ዘላለማዊ ድነትን አያመለክትም ማለት ነው። ቅዱስ ጳውሎስ ለጢሞቴዎስም የነገረው ቃል አለ። ስለ ልብህ ደዌ ወይን ጥቂት ወይን ጠጣ ማለት ስለ ፈውስ የሚያመለክት ነው ማለት ነው። በዚህ መልኩ ነው የመጣው። መድኃኔ ዓለም ክርስቶስ በሚያስተምርበት ጊዜ የ5 ገበያ ያህል ሕዝብ ይከተለው ነበረ። አንዱ ገበያ መልኩን ለማየት፣ አንዱ ገበያ ሕዝብ ከደዌ እንፈወሳለን ብለው፣ አንዱ ገበያ ሕዝብ ደግሞ ህብስት አበርክቶ ይመግበናል ብለው፣ አንዱ ገበያ ሕዝብ ደግሞ የኦሪትን ሕጸጽ የወንጌልን መብለጥ እናያለን ብለው፣ አንዱ ገበያ ሕዝብ ደግሞ የእጁን ታምራት የቃሉን ትምህርት የሰውነቱን ትሩፋት አይተን ወንጌልን ተቀብለን አምነን ጸንተን ኖራለን ብለው ይከተሉት ነበረ። አሁን እንዳመጣጣቸው ነው እነዚህ ሁሉ የሚጠቀሙት፣ እንዳመጣጣቸው ነው። መልኩን ትንቢትም እንደዚያ ነው የተነገረው። መልኩን ለሚሹት ይሴኒ ላህዩም ውሉደ እጓለ እመሕያው፣ መልኩ ከሰው ልጆች ይልቅ ያማረ ነው ብሎ ዳዊት በመዝሙር 44 ላይ ተናግሮለታል። ከደዌያችን እንፈወሳለን ብለው ለመጡት ነሳ ደዌነ ወጾረ ሕማመነ፣ ደዌያችንን ተቀበለ ሕማማችንን ነሳ፣ ደዌያችንን ነሳ ሕማማችንን ተቀበለ ብሎ ነብዩ ኢሳይያስ በምዕራፍ 53 ተናግሮለታል። እንመገባለን ብለው ለመጡት ቀድሞ ተናግሯቸዋል። ወያሂጦሙ ዘፈቀዱ፣ ከሚፈልጉት ሁሉ አላሳጣቸውም። ነብዩ እግዚአብሔር ዳዊት በመዝሙር 77 ላይ ከሚሹት አላሳጣቸውም የሚፈልጉትን አደረገላቸው ብሎ አስቀድሞ ተናግሮላቸዋል ማለት ነው። የኦሪትን ሕጸጽ የወንጌልን መብለጥ ለማየት ለመጡትም ቅናት ሀዞሙ ለሕዝብ አብዳን፣ ሰነፎችን ቅናት ያዛቸው ተብሎ በአይሁድ በጸሐፍት በፈሪሳውያን በኤስያውያን የነበረውን ይናገራል ማለት ነው። እንግዲህ የወንጌልን ቃል ለመስማት የእጁን ታምራት የቃሉን ትምህርት የሰውነቱን ትሩፋት ተቀብለን አምነን ጸንተን ድነት እናገኛለን ብለው ለመጡት ደግሞ ተነግሮላቸዋል። ወይረድ ከመጠል ነቢብዬ፣ ትምህርቴ እንደ ጠል ይሁንላቸው ይውረድላቸው የተባለ ጠል ለጸምር የተስማማ እንደሆነ የጌታም ትምህርት ለልቡና የተስማማ ለድህነተ ነፍስ የተስማማ መሆኑን ቀድሞ ትንቢት ተነግሮላቸዋል ማለት ነው። እነዚህ ሁሉ የተጠቀሙት እንደ አመጣጣቸው ነው ማለት ነው። የሚፈልጉት መልኩ ነው የተጠቀሙት። ይሄ ፈውስ በነቢያት ዘመን በአጠቃላይ በ5500 ዘመን የነበረው ድህነቱ ፈውሱ ሁሉ አምሳል መርገፍ ነው። አማናዊው ድህነት እስኪያገኙ ድረስ በምሳሌው እንዲጽናኑ በምሳሌው እንዲኖሩ ያደረጋቸው ነው ማለት ነው። ጌታችን ኢየሱስ ክርስቶስን በዘመነ ስጋዌው ልዩ ልዩ አይነት ደዌና ችግር ያለባቸውን የፈወሳቸው ብዙ ሰዎች ቢኖሩም ድነቱን ያገኙ በዚያ ተስበው የሄዱ ሰዎች ናቸው ማለት ነው። ያንን አይተው ተስበው የሄዱ ሰዎች ናቸው። እንግዲህ ይፈውሳቸው የነበረ በ5 ነገር እንደሚፈውሳቸው መተርጉማን አባቶች ተናግረዋል። በዘፈረ ልብስ በልብሱ ጫፍ የፈወሳቸው አሉ። በወሪቀ ምራቁን ትፍ ብሎ የፈወሳቸው አሉ። አይኖቹ ዕውር ሆነው የተወለዱትን ዘዕውር ተወልደም ከርሰሙ፣ ያንን ምራቁን ትፍ ብሎ በጭቃ ለውሶ ቀብቶ ሂድ በሰሊሆም ውሃ ታጠብ ብሎ እያየ እንዲመለስ አድርጎታል። በልብሱ ጫፍም ተደም ይሁዛን ደም ይፈሳት የነበረችውን ከ12 ዓመት ተጀምሮ ማለት በልብሱ ጫፍ ፈውሷታል።
እንዲሁ በገሲስ በእጆቹ ዳሶ የሚፈውሳቸው አሉ። በአጠቃላይ በሐልዮ የፈወሳቸው አሉ፣ በገብር የፈወሳቸው አሉ ማለት ነው። እነዚህ ሁሉ ወደ ዋናው ድነት እንዲገቡ መሳቢያ እንዲሆናቸው ነው። በዮሐንስ ወንጌል ምዕራፍ 5 ላይ አጠቃላይ ስለ ፈውስ የሚናገር ቃል አለ። በየሰንበቱ ቅዳሜ አንዳንድ ድውይ ይፈወስ የነበረባት ማጥመቂያ ቦታ እንደነበረች ይነግረናል። በዚያች ማጥመቂያ ቦታ መልአኩ ሲወርድ ፈጥኖ የወረደ ሁሉ በመጀመሪያው የወረደ ይድን ነበረ ወይም ይፈወስ ነበረ። አንድ ብቻ ነው፣ አያዳግምም። ምክንያቱም በኦሪት ፍጹም ድነት አልተሰጠም። ግን አልፎ አልፎ በዲሁ በየቀዳሙ አንዳንድ ሰው መፈወሱ ግን ተስፋ እንዳይቆርጡ ዋናውን ድነት እንዲሹ ለማድረግ ነው። ያን ጊዜ ነው መጻጉዕንም መድኃኔዓለም ክርስቶስ ያገኘው። ልትድን ትወዳለህን አለው። አዎ ሰው የለኝም አለው። ተንስ ወነሳ አራተከ ወሁድ፣ ተነስና አልጋህን ተሸክመ ሂድ አለው። አልጋውን ተሸክሞ ሄደ። ወያእመረ ዘአህዮ፣ ያዳነውን ግን አላወቀም። ኋላ መድኃኔዓለም ክርስቶስ ይተአበስም ዝዳግመ ከመ ዘያኪም ዝይርከብከ፣ ከዚህ በኋላ አትበድል ከዚህ የከፋ እንዳያገኝህ ብሎ አሁን እስካሁን የአልጋ ቁራኛ የደዌ ዳኛ ነው የሆነው። ይኸውም በሞት የሚጠቃለል ነው። ከዚህ በኋላ ግን በነፍስ ዘላለማዊ ቅጣት ዘላለማዊ ሞት እንዳያገኝህ አትበድል ብሎ ነግሮታል። ስለዚህ ያ ከአፋዊ ወደ ውሳጣዊ፣ ከስጋዊ ወደ ነፍሳዊ፣ ከጊዜያዊ ወደ ዘላለማዊ ያለውን ነው የሚያመለክተው ማለት ነው። ፈውሶችም በዚህ ውስጥ ሊታዩ ይችላሉ። ፈውስ ወደ ድህነት በር ሆኖ ሊያሳይ ይችላል እንጂ የመዳን አካል አይደለም ፈውስ ማለት ነው። ምክንያቱም ቅዱሳን ሁሉ ደዌ የሌለበት የለም። በደዌ በሕማም በዚህ ዓለም መከራ በሙሉ የነፍሳዊው ድነት ክርስቶስ ሰው የሆነበት ጉዳይ አይገለጽም። በዚያ ልክ ሊሆን አይችልም። አክብረው ከያዙት ጸጋን ሊያሰጥ ይችላል እንጂ አይሆንም ማለት ነው። ነቢየ እግዚአብሔር ዳዊት ብዙ ሕማሞሙ ለጻድቃን፣ የጻድቃን ሕማማቸው ብዙ ነው ይላል። አሁን ብዙ ነው ማለት ብዙ ሕማም ያለባቸው ሰዎች ፈውስ አያገኙም ማለት አይደለም። ጻድቃን በሕማም ውስጥ ያልፋሉ፣ ግን በነፍስ ግን ድህነት አላቸው። ይሄ ይታወቃል። ጳውሎስ ደዌ የነበረበት ቅዱስ ጴጥሮስን ወኮነ ድውየ ሥጋ፣ ሰውነቱ ደዌ ነበረው፣ በገድል የተቀጠቀጠ ነበረ። ቅዱስ ጢሞቴዎስ ደዌ የነበረበት ቅዱስ መጽሐፍ ይነግረናል። እነሱ ሌላውን እየፈወሱ እያዳኑ፣ እነሱ ግን አልተፈወሱም። ምክንያቱም ስጋዊ ስለሆነ፣ ምክንያቱም ጊዜያዊ ስለሆነ፣ ምክንያቱም አፋዊ ስለሆነ፣ ምክንያቱም የነፍስን መዳን ስለማያሳጣ በቅዱሳን አባቶች አኗኗርም ይሄ ህይወት አለ ማለት ነው። እና አባ ጳኩሚስ አጋንንት መከራ የሚያሳዩትን አንዲት ሴት አይቶ በሷ ያሉ በእኔ ላይ እንዲያድሩ ባክን ብሎ ለምኖ ከአንድ ቀፎ ወደ አንድ ቀፎ ንብ እንደሚገለበጠው ተገልብጠው በሱ ላይ አደሩ። ምንጣፍ አመድ ነስንሶ ትቢያ ለብሶ ተመስገን ፈጣሪ፣ እነዚህን ሁሉ የሚወጉኝን የሚሰነጥሩኝን አጋንንት ያመጣህልኝ ብሎ ወደ እግዚአብሔር ጸለየ። ለምንድን ነው አድነኝ ብለህ ማትጸልይ ብለው ጠየቁት። እነሱም ጭምር እናንተ እኮ እኔን ስትወጉኝ ነፍሴ ትከብራለች፣ በዚህ ትሳሰቃዩኝ በዚያ ነፍስ እረፍት ታገኛለሁኝ አላቸው። ለአንተ ክብር ለአንተ ጸጋ ብለን አንኖርም ብለው ጥለውት ሂደዋል። አሁን ስንደክም ሲያዩ ነው እንዲያም ያደረጉት ማለት ሌሎች እንትን የሚሉት። በዚህ አንጻር በደንብ ማየት ያስፈልጋል። አሁን ፈውስን መሰረት አድርጎ ብዙ እንዲያው ነፍስን የሚያድኑ የሚመስለው በዚህ በተለይም ደግሞ በእኛ ዘመን በቅርብ ጊዜያት ይሄ የፈዋሾች ዓለም የአጥማቂያን የፈዋሻን ዓለም የመዳናችንን ህይወት ዋናውን ጉዳይ ያመንበትን የተጠመቅንበትን ጉዳይ የሚያስረሳ መንገድ እየተሰራ ነው ያለው። እንግዲህ ወደ ፊት የምናመጣው ብዙ ጉዳዮች ኑረውን ድህነታችን በመሰረታዊ ጉዳይ 6 ጉዳዮችን ሳይረሳ ይሄዳል። የመጀመሪያው ነፍሳዊ ድነት ማመን ያስፈልገዋል። ሃይማኖት ቅድምና ያላት ተለዋዋጭ ያልሆነች ከአባቶቻችን የተቀበልናት የምንጠብቃትና ለትውልድ የምንሰጣት ቅድስት ሃይማኖት ያለችው መሆን መቻል አለበት። በቀብሎች ዘመን ያመጣውን ንጉሥ የወደደውን እማይል ነው ይሄ ማለት ነው። አንገታችንን ለስለት ሰውነታችንን ለሞት የምንሰጥባት ቅድስት ንጽሕት አንዲት ሃይማኖት መለዋወጥ የሌለባት በጊዜ በሁኔታ በቦታ ማትከፋፈል ማትለዋወጥ አንዲት ሃይማኖት ያስፈልገዋል ለመዳን። አንደኛው ይሄ ነው። ልብ ብለን የምናስበው ከእግዚአብሔር የተገለጸች ናት፣ ለቅዱሳን የተሰጠች ናት፣
ከቅዱሳን የምንቀበላት ናት። ተቀብለን የምንጠብቃት ናት። ጠብቀን ለትውልድ የምንሰጣት ናት። ይሄ ነው ማለት ነው። ሁለተኛው በሃይማኖት ብቻ በማመን ብቻ የድነት ፍጻሜን አናገኝም። በእምነት ውስጥ ሆነን መጠመቅ መቻል አለብን ማለት ነው። ለዚህ ነው ዛሬ ልጅነት በአዲስ ልጅነት ሕፃናትን እንኳ በ40 ቀን በ80 ቀን የክርስትና እናት የክርስትና አባት የምንላቸው ጸሎተ ሃይማኖት ደግመው ነአምን በአሐዱ አምላክ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ከአብ በተወለደ ብርሃን ዘእምብርሃን ከብርሃን የተገኘ ብርሃን በሚሆን በወልደ እግዚአብሔር በክርስቶስ በኢየሱስ እናምናለን። ዘተወልደ ማርያም ቅድስት ድንግል ከቅድስት ድንግል ማርያም የተወለደ በእርሱ እናምናለን። ከአብ በሰረጸ በመንፈስ ቅዱስ እናምናለን። ወነአምን በሐቲ ጥምቀት በአንዲት ጥምቀት እናምናለን፣ በአንዲት ቤተክርስቲያን እናምናለን ብሎ ሃይማኖት መስክረው ህየንተ ሕፃናት የሕፃናቱን ህሊና ተክተው ይደግ አስተምረዋለሁ፣ አንድነቱን ሶስትነቱን አስረዳዋለሁ፣ ሀልወቱን እነግራታለሁ፣ ምስጢረ ስጋዌን ምስጢረ ጥምቀት ምስጢረ ቤተክርስቲያንን አስረዳለሁ ተብሎ ሃይማኖት ተመስክሮ አውራጣት ይዞ ቃል ገብቶ ምህሎ ነው የሚነሳው ማለት ነው። ይሄ የሆነበት ምክንያት ከእምነት ቀጥሎ ነው ያኛው የሚመጣው ማለት። ከዚያ በኋላ ጥምቀቱ አጠምቀከ በስመ አብ አጠምቀኪ በስመ አብ ተብሎ በአጠምቀከ በስመ ወልድ በስመ መንፈስ ቅዱስ ተብሎ በአብ በወልድ በመንፈስ ቅዱስ ስም ተጠምቀው ልጅነት እንዲያገኙ ይደረጋል ማለት ነው። ከማመን ቀጥሎ ልጅነት መጠመቅ ያስፈልጋል። መድን ክርስቶስ በተሰቀለ ጊዜ 7 ተአምራት በምድርና በሰማይ ተደርገዋል። 9 ሰዓት ሲሆን አንድ ሐራዊ አንድ ወታደር መጥቶ ጎኑን ወጋው። ያን ጊዜ ትኩስ ውሃ ትኩስ ደም ፈሰሰ። ትኩሱ ውሃ ለዳግም ልደት የተሰጠን ማየገቦ ነው ከክርስቶስ። በዚያ ትኩስ ውሃ እንጠመቃለን። አዲስ ልጅነትን አዲስ ሰውነትን ገንዘብ እናደርጋለን። በሞቱ እንመስለዋለን። ነፍሱን ከስጋው ለይቶ ነውና የሰጠን። ያ ትኩስ ውሃ መለኮት የተዋሃደው ነፍስ የተለየው ነው። ያ ትኩስ ደም መለኮት የተዋሃደው ነፍስ የተለየው ነው። መለኮት በአካለ ስጋ ወደ መቃብር በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን አውጥቷል። በአካለ ስጋ ወደ መቃብር ወርዶ በኋላ ሙስና መቃብርን አጥፍቷል። ያን ጊዜ ቅዱስ ነፍሱ ከቅዱስ ስጋው ከተለየች በኋላ የሰጠን ማየገቦ ለልደታችን ደመገቦ ለምግባችን ሆኖናል ማለት ነው። ስለዚህ ለመዳን መጠመቅ ግዴታው ነው ማለት ነው። አሁን ማመንና መጠመቅ ከፈውስ ጋር ያላቸው ልዩነት በጣም ማየት ይጠይቃል። ሶስተኛው በሐዋርያዊት አንብሮተ እድ በሐዋርያዊት ሰንሰለት በቅዱስ ሜሮን በቅዱስ ማህተም መታተም መቻል አለበት። ያ ቅዱስ ማህተም ሐዋርያዊነታችን ሐዋርያዊት እጅ እንድናገኝ በዚያች እጅ እንድንባረክ የሚያደርገን ማህተማችን ነው ማለት ነው። ከቅዱሳን ሐዋርያት እርሾ የሌለው ሜሮን ሰንሰለት የለም ማለት ነው። ቅዱስ ቅብ ቅዱስ ሜሮን ህየንተ አንብሮተ እድ ሐዋርያት ከሁሉ መድረስ ስላቃታቸው ቅዱስ ሜሮን አዘጋጅተው አፍልተው ለካህናቱ ይልኩ ነበረ። በዚያ የሐዋርያትን እጅ ህየንተ አንብሮተ እድ ስለ አንብሮተ እዳቸው ፈንታ ያንን እየቀቡ ማህተመ ሐዋርያትን ወይም የሐዋርያዊ ልጅነት ሰንሰለትን እናገኛለን። መድኃኔ ዓለም ክርስቶስ ወእንዘ ይባረኮሙ ተረሃቆሙ እየባረካቸው አፈፍ አለ በድረግ አለ ምድር ለቀቀ። የርቀት አይደለ የርህቀት ራቃቸው ከዓይናቸው ጠፋ። በርህቀት የእርገቱ ጊዜ ማለት ነው። በዚህ ጊዜ ለቅዱሳን ሐዋርያት እንደምናስታውሰው እጆቹን አንስቶ እየባረካቸው ነው ያረገው እየባረካቸው። አሁን ያንን አንብሮተ እድ በሐዋርያት ላይ ያስቀመጠው። ሐዋርያት ደግሞ ከክርስቶስ የተቀበሉትን እጅ አደራ በምእመናን ላይ ያስቀምጡታል። ያንን የሐዋርያትን እጅ ደግሞ የምናገኘው ዛሬ በቅዱስ ሜሮን ማህተም በኩል ማለት ነው እናገኘዋለን። ሶስተኛ ይሄ ከሆነ አራተኛው ማመናችን መጠመቃችን በቅዱስ ሜሮን መታተማችን ፍጹም መጨረሻ አይደለም ማለት ነው። አሁን ማህደረ እግዚአብሔር ተዋህዶ የምናገኘው የጸጋ ተዋህዶ የምናገኘው እርሱ የወይን ግንዳችን እኛ ቅርንጫፎቹ ምን ሆነው ደግሞ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንዳለን ክቡር ስጋውን ክቡር ደሙን ስንቀበል ስንቆርብ ማለት ነው። ስንቀርብ ወደ እርሱ እንቀርባለን፣ እርሱ ወደኛ ይቀርባል፣ እንዋሃደዋለን፣ እንቀበለዋለን። የበሉት የጠጡት ደም ይሆናል፣ እኛም እንዋሃደዋለን። ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ እንዳለን የዘላለም ሕይወትን ለማግኘት ወደ ዘላለማዊው ስጋ ወደ ዘላለማዊው ደም
ወደ ዘላለማዊ ክርስቶስ እንቀርባለን፣ እንቀበለዋለን ማለት ነው። ያ ነው የድነት ምስጢራችን። ከዚህ በኋላ ያለው እነዚህን አራቱን መስመሮች እንደጨረስን የምናደርጋቸው ጉዳዮች አሉ። የክርስቶስን መስቀል፣ አምስተኛ የክርስቶስን መስቀል መቀበል። መስቀል መቀበል ማለት ሀበሂ ሙሐረ ወሀበሂ ገሰጸ ባሕረ ይሃሉ፣ ክርስቶስ እንደኖረበት መኖር፣ እንደተመላለሰበት መመላለስ፣ መምሰል፣ እኔን ምሰሉኝ እንዳለ እናንተ ሸክማችሁ የከበደ ቀንበሬ ልዝብ ነው፣ ኑ ቀንበሬን ተሸከሙ አሳርፋችኋለሁ ብሎ እንደነገረን በማቴዎስ ወንጌል እንዳስተማረን ልዝብ ቀንበሩን ተሸክመን የምንመላለስበት ነው ማለት ነው። ይሄ ከመስቀሉ ሕማም የግርፋቱን የመነቀፉን ሕማም እንቀበላለን። ባለቤቱ ክርስቶስ እንደምናስታውሰው አሳይቶናል። እያንዳንዱን በጨርቅ መጠቅለል፣ በጎል በበረት መጣል፣ ከዚያ ጀምሮ በሕፃናት መጠን የዕለት ጽንስ መሆን የሁሉ ትትናው ነው። ከዚያም እያለቀሰ እያነጠሰ ማደግ፣ ከሕፃናት ጋር ጭቃ እያወካ አፈር እየፈጨ ጭቃ ውሃ እየተራጨ ማደግ፣ ግዘ ሕፃናትን አለማፋለስ፣ አምላክ ነኝና ዕለቱን ተወልጄ ዕለቱን ልደግ አለማለት፣ በዚያ ሁኔታ እየተመላለሰ ማደግ፣ ኋላም ከስደቱ በሄሮድስ ምክንያት መሰደድ፣ እንዲህ እያለ ለማስተማር ወጣ። በእደ ዮሐንስ በፈለገ ዮርዳኖስ ተጠምቆ ማለት ነው 40 ሌሊት 40 መዓልት ገዳመ ቆሮንቶስ ቆይቶ ለማስተማር ወጣ። ብዙ ሕዝብ ተከተሉት። በዚህ ጊዜ ነቀፋዎቹን መከራዎቹን ሁሉ መቀበል ጀመረ። ሎቱ ስብሐት እኩሌቶቹ ጋኔን አለበት ሲሉት፣ እኩሌቶቹ ወይ አብዷል ሲሉት፣ እኩሌቶቹ በሮማውያን እንዲህ ሊያደርገን ነው ወይነሱ ሀገረን መጥተው ሀገራችን ይወሩብናል ሲሉት፣ በተለያየ መንገድ እኩሌቶቹ የማያስበላ ዮሐንስ የማያስበላ ጋኔን አለበት ሎቱ ስብሐት፣ ይሄ ደግሞ እንዲህ ያደርጋል ሲሉት፣ እኩሌቶቹ ታምራቱ እውነተኛ አይደለም ሲሉት፣ በተለያየ ነቀፋ ሲነቅፉት ነው የነበረው። ቅዱስ ጳውሎስ ወይዜኒ ንጻፋ አምትይት እንዘ ንጸውር ትዕይርተ መስቀሉ፣ የክርስቶስን የመስቀሉን ተግዳሮት ነቀፋውን ተሸክመን እንውጣ ይላል። ዕብራውያን ምዕራፍ 12 ላይ ነቀፋውን ተግዳሮቱን ተሸክመን እንውጣ ይላል። አሁን ይሄ ማለቱ ክርስቶስን እንምሰለው ነው። እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ እንዳለ። ኋላም በዕለተ ዓርብ ወደ መስቀል በሚመጣበት ጊዜ ስጋውን ደሙን ለሐዋርያት ሰጠ። እግራቸውን አጥቦ ለሐዋርያት እናንተስ ንጹሐን ናችሁ ብሎ ስጋውን ደሙን ሰጣቸው። ሰጥቶም ይሄ ነገ የሚፈሰው ደሜ፣ ይሄ ነገ የሚቆረሰው ስጋዬ ነው አላቸው። ለምን? ነገ ሙቼ በታዩኝ ዛሬ ሕያው ሁኜ የሰጣችሁ የሕያው ስጋ ነው ብላችሁ ተቀበሉ እንጂ ምውት እንዳልመስላችሁ ሕያው ነኝ ለማለት በሕይወት ገና ነፍሱን ከስጋው ሳይለይ ሰጣቸው ማለት ነው። እና ቅዱሳን ሐዋርያት ያንን ምስጢር ተካፍለዋል፣ ተቀብለዋል። ከዚህ በኋላ ምሽቱን ጸሎት አድርጎ አሳያቸው፣ አመላከታቸው። እንዲህ በሉ ሲላቸው ነው ፍጽምናን አመላከታቸው። በኋላ የአራት ቤት ጭፍራ መጥተው ያዙት። የሚስቡት አሉ በጎን ዝም አለ። ወደ ቀኝ የሚደፉት አሉ ዝም አለ። ወደ ኋላ የሚጥሉት አሉ ዝም አለ። ወደ ቀኝ ወደ ግራ ይጎተቱ እንዲወድቅ የሚያደርጉት አሉ ዝም አለ። 6666 ጊዜ ገረፉት ዝም አለ። ፊቱን ጸፉት ዝም አለ። ምራቃቸውን ተፉት ዝም አለ። ማን ነው የመታህ እስኪ ተናገር ብለው ተሳለቁበት ዝም አለ። ልብሱን ገፈፉት ዝም አለ። ቀይ ግምጃ አለበሱት ደም መፍሰስ ይገባዋል አሉት ዝም አለ። የሾህ አክሊል እንዲወጋው አድርገው አቀዳጁት ዝም አለ። ተሳለቁበት ዝም አለ። እንዲህ እያደረጉ ከጲላጦስ አደባባይ አቆሙት። ፍርድ ተቀበለ ዝም አለ። ከዚያ በኋላ ወደ መስቀል አወጡት። በ5 ቅንዋት ቸነከሩት ዝም አለ። እግሮቹ እጆቹ ተወጉ ዝም አለ። ይህን ሁሉ ራቁቱን ሆኖ ተቀበለ ዝም አለ። ይህን ሁሉ የተቀበለው በምድር ላይ ልንኖረው የሚገባውን የመስቀል ሕይወት እንዲያመለክተን ነው ማለት ነው። እንዲህ አድርጎ ስነ ፍጥረት ግን የአምላካቸውን ሁኔታ ወይም ደግሞ የነበረበትን በራቁቱን ሊተውት አልወደዱም። ግብራቸውን ገለጹ ወይም ሐዘናቸውን ገለጹ። የፀሐይ መጨለም፣ የከዋክብት መርገፍ፣ የጨረቃ ደም መሆን፣ የድንጋዮች መሰነጣጠቅ፣ የመቃብራት መከፈት፣ የእጽዋት ዝቅ ማለት መርገፍ፣ ይህ ሁሉ ታምራት ተደረገ ማለት ነው። የቤተ መቅደሱ መጋረጃ ከሁለት መሰነጣጠቅ ተደረገ። ክብራቸውን ገለጹ። መላእክት ለከ ኃይል ለከ ጽን እያሉ ከመስቀሉ ስር እንደ ሻሽ ተነጥፈው እንደ ቅጠል ረግፈው እንደ ግንድ ተረብርበው ታዩ። የአምላካቸውን ኃይል ገለጹ።
እርሱ ግን ዝም ብሎ አስተናገደ። ኋላም ጎኑን ወጉት፣ ዝም አለ። ትኩስ ውሃ ትኩስ ደም ፈሰሰ። በዚህ ማየገቦ እየተጠማቃችሁ ይህንን ስጋ ደም እየተቀበላችሁ በዚህ መስቀል ጸንታችሁ ኑሩ ሲለን ነው። በዚህ መስቀል ኋላ ዝም አለ። ዮሴፍና ኒቆዲሞስ ከመስቀሉ አወረዱት፣ ዝም አለ። ኋላ አምላክነቱን ግን ገለጸላቸው። እንደ ሩቅ ቢሲ ዝም ብላችሁ አትግነዙ፣ ቅዱስ ቅዱስ በሉይ ብሎ ገለጸላቸው። ወደ መቃብር አወረዱት፣ ዝም አለ። 3 ሌሊት 3 መዓልት በከርሰ መቃብር ሰነበተ፣ ዝም አለ። በሶስተኛው ቀን ግን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይል ተነሳ ማለት ነው። ክርስትና ይሄ ነው ባጭሩ። ክርስትና መስቀልን ተሸክሞ መኖር ይሄ ነው። በኃይል የመነሳት አሁን የመሰቀል ኋላ በኃይል የመነሳት አሁን የመነቀፍ የመገፈፍ የመገረፍ ኋላ በኃይል የመነሳት አሁን የመስቀሉን ተግዳሮት የመሸከም ኋላ በኃይል የመገለጽ አኗኗር ነው ማለት ነው። ስለዚህ አሁን መስቀል ተሸክመን ነው ምን ሄደው። ስለዚህ አምስተኛው መስቀልን ተሸክሞ የመኖር ነው ማለት ነው። ስድስተኛው ይሄንን ሁሉ አምስቱን ለማድረግ ይሄን ሁሉ አምስቱን ሃይማኖትንም መጠመቅንም መታተምንም መቁረብንም መስቀል መሸከንም ጸንቶ አድርጎ ለመኖር ተቀብሎ ለመኖር ኦርቶዶክሳዊት ጉባኤ ቤተክርስቲያን ታስፈልገዋለች። በኦርቶዶክሳዊት ጉባኤ ስር ነው ሊከናወን ሊጸና የሚችለው ማለት ነው። ኦርቶዶክሳዊት ጉባኤ ማለት ምንድነው? አንዲት ቤተክርስቲያን ለውጥ የሌለባት ቅዱሳን ሐዋርያት የሰበሰቧት ሐዋርያዊት ኩላዊት እማትበየን ከሁሉ በላይ የሆነች ሁሉ ከሷ በታች የሆነ ሚዛን የሰው የፍጡር ዕውቀት የማይለካት ክርስቶስ ራሷ የሆነ ራሷ ደግሞ እሷ ደግሞ ሕዋሱ የሆነች ክርስቶስ የወይን ግንዷ የሆነ እሷ ቅርንጫፉ የሆነች በአንዱ ስጋ የከበረች። እንግዲህ ሁሉም ኦርቶዶክሳውያን ያልተከፋፈለ ክርስቶስን የተቀበልነው እንጂ የተለያየ ክርስቶስን አልተቀበልንም። አንዲት ቤተክርስቲያንም የዚያ ያልተከፋፈለው ያንዱ ክርስቶስ ሕዋሱ የሆነች ናት። የዚያች ማህበር አባል አካል መሆን መቻል አለበት። በዚያች በኩል ነው ክህነቱ ያለው፣ በዚያች በኩል ነው ርቱዕነት ያለው፣ በዚያች በኩል ነው ያልተናወጸ ያልተፋለሰ ሃይማኖት ያለ፣ በዚያች በኩል ነው ትክክለኛ ሐዋርያዊ አረዳት ያለ፣ በዚያች በኩል ነው ኦርቶዶክሳዊ የመዳን ሕይወት ያለው፣ በዚያች በኩል ነው የክርስቶስ እጅ ያለው፣ በዚያች በኩል ነው። ስለዚህ በአንዲት ኦርቶዶክሳዊት ቤተክርስቲያን ጉባኤ ስር መኖር መቻል አለበት። ርቱዕነት የሚመጣው በዚህ ነው ማለት ነው። ህብረታዊት ናት፣ ግላዊት አይደለችም። በአንዲት ጉባኤነት የምትገለጽ አካል ናት። ይቺ ደግሞ ፍጽምናዋ የታወቀ ነው ማለት ነው። ቤተክርስቲያን ስንል ቢያንስ 7ቱን አካላት አንድ አድርጎ የሚመለከት ነው ቤተክርስቲያን ምንለው። አንደኛ ቅዱሳን መላእክት በጉባኤነት ያሉባት 99ኙ ነገደ መላእክት በኢዮር በራማ በኤረር ያሉ እነዚያ ሁሉ ቅዱሳን መላእክት በአንድ ጉባኤ ማህበርነት ያሉባት። ሁለተኛ በገነት በአጸደ ነፍስ ያሉ ነፍሳተ ቅዱሳን በአጠቃላይ ሰማዕታት፣ ጻድቃን፣ መነኮሳት፣ ደናግል፣ ነቢያት፣ ሐዋርያት በአጸደ ገነት በነፍስ አካልነት ያሉ ጉባኤ የሆኑባት ማህበር ናት ማለት ነው። ሶስተኛ ብሔረ ሕያዋን ያሉት በሕይወት ያሉት እንደ ሄኖክ፣ እንደ ኤልያስ፣ እንደ አቡነ አረጋዊ፣ እንደ አባ ዮሐን ያሉ በአካለ ስጋ ያሉ ግን በሕያውነት ያሉ ሞትን ድል ያደረጉ ቅዱሳን ሕያዋን ማህበር ሆነው ያሉባት ናት ማለት ነው። አራተኛ በብሔረ ብፁዓን ያሉ ቅዱሳን ጻድቃን እነ ቅዱስ ማቴዎስ ያስተማሯቸው፣ አባ ዞስምያስ ሄዶ ያያቸው፣ ነብዩ ኤርምያስ የተናገረላቸው ብሔረ ሕያዋን ያሉ ቅዱሳን ጻድቃን ማህበር የሆኑባት ናት ማለት ነው። አምስተኛ ቅዱሳን ስውራን በዚህ ዓለም በየጣሻው በየዋሻው በየገዳሙ ቅዱሳን ስውራን ማህበር ሆነው የተገለጹባት ቤተክርስቲያን ናት ማለት ነው። ሰባተኛ ከስውራን ባሻገር ደግሞ ግሁሳን ለጊዜው ከሰው ከገጸ ሰብ ተወግደው የሚኖሩ ጤዛ ለሰው ዳዋ ጥሰው ድንጋይ ተተርሰው ግርማ ሌሊቱን ድምፅ አራዊቱን ረሃቡን ጽሙን ዕፀ በገዳሙን ታግሰው ፍቱታት እኩያት ኃጣው ርጉሳትን ድል ነስተው የሚኖሩ ግሁሳን ማህበር የሆኑባት ናት ማለት ነው። ሰባተኛ በምድር ላይኛ የምንኖር ኦርቶዶክሳውያን ወንዶችም ሴቶችም ካህናቱ ዲያቆናቱ ከፓትርያርኩ እስከ ታች ድረስ ያሉት በሙሉ በአንድ ጉባኤነት የምንገለጽባት ማህበር ናት ማለት ነው። በዚች ኦርቶዶክሳዊት ጉባኤ ስር መኖር መቻል አለበት። የዚች አካል ማህበር መሆን መቻል አለበት።
ግላዊነት በዚህ ውስጥ አይሰራም እና ወይንድግ ማህበረነ ማህበራችንን አንተው ያለው ሐዋርያው ይሄንን ጉባኤ ይሄንን ማህበር ነው ማለት ነው። መድኃኔ ዓለም ክርስቶስም ሀባሃለው ክሌቶ ሰለስቱ ሁለት ሶስቱ ነው በስሜ ቢሰበሰቡ ከዚህ አለሁ ያለው ይሄንን ጉባኤ ነው ማለት ነው። ክሌቱ ወሰለስቱ የሚለው ይሄንን ነው። ክሌቱ የሚለው ነቢያትንና ሐዋርያትን ወይም ደቂቀ አዳምና መላእክትን፣ ሰለስቱ የሚለው መላእክትን በዘመነ ብሉይ የነበሩትን በዘመነ ሐዲስ ያሉትን እነዚህን ሁሉ አንድ አድርጎ ነው። ይሄ ሁሉ ደግሞ ቡኑ አልቀረም። ቅዱስ ጳውሎስ እንደነገረን በአንደኛ ቆሮንቶስ ምዕራፍ 12 ላይ በሰፊው አስቀምጦልናል። በተለይ በዚህ ጉዳይ ላይ ክርስቶስ ራሷ ነው። ለዚህኛው ጉባኤ ክርስቶስ ራሷ ነው። ሌሎቹ ደግሞ ሕዋሳቱ ቅርንጫፎቹ ናቸው ማለት ነው። መንፈስ ቅዱስ አካሉ አንድ ነው፣ ሀብቱ ብዙ ነው። በእያንዳንዱ ለነቢያት ለሐዋርያት የሰጠው ጸጋ ልዩ ልዩ ሀብት አለው። አካሉ ግን አንድ ነው። በአንዱ መንፈስ የከበሩ በአንዱ እግዚአብሔር ጸንተው የሚኖሩ አንድ እምነት፣ አንድ ተስፋ ያላቸው፣ አንድ ርስት፣ አንድ ዓላማ ያላቸው አንዲት ቅድስት ሥላሴን አምልከው የሚኖሩ በአንድ ውዳሴ ቅዳሴ ጸንተው የሚኖሩ ጉባኤተኞች ናቸው ማለት ነው። ስለዚህ የዚህ ጉባኤ ማህበርተኛ አባል ነው ምን ሆነው እኛም ኦርቶዶክሳዊነት ማለት ይሄ ነው። የመዳን ትምህርት ማለት ይሄ ነው። ፈውስ ከዚህ ጋር አይገናኝም ማለት ነው። አሁን ነገረ ፈውስ በጣም ርቀት አለው። ነገረ ድነት ማለት ይህንን ፈጽሞ መገኘት በዚህ ውስጥ መጽናት መኖር ማለት ነው። ከዚህ ውጭ ከሆኑስ የመዳን ህይወትን ማጣት ነው። ስለዚህ በብሉይ ዘመን የተነገረው ፈውስ ከዚህ ጋር አይገናኝም። አሁን ያሉ ሰዎቻችን ራሱ በዚህ አጥማቂ ነን፣ ፈዋሽ ነን፣ እንደው እልፍ አጋንንት እናወጣለን ምናምን የሚለው የክርስትና የድነት መገለጫ አይደለም ይሄኛው ማለት ነው። ለጊዜው ደካሞችን የሚያሳስቱበት መንገድ ነው። በዚያም ላይ እውነታም አይደለም መንገዶቹ። እውነት ለመናገር እውነታ አይደለም፣ ከእውነታው የተለየ ነው። ነገረ ድነት በእንዲህ በርነት የሚገለጽ ሲሆን የሚቀጥለው ክፍል